የአርቲስት ጥላሁን ገሰሰ መኪኖች በፍርድ ቤት እንዲሸጡ ተወስነዋል። ተክለማርያም ኃይሉ ሙሉ መረጃውን አዘጋጅቶታል። በአመልካች ወይዘሮ ማርታ ሲሚንቶስና በዶክተር አርቲስት ጥላሁን ገሰሰ መካከል በነበረው ጋብቻ የፈራው ንብረት የጋራ መሆኑ ታውቆ ድርሻዬ ሊሰጠኝ ይገባል በሚል ነበር ወይዘሮ ማርታ ሲሚንቶስ አቤቱታቸውን ለፌደራሉ የመጀመሪያ ደረጃ ፍርድ ቤት ያቀረቡት። ፍርድ ቤቱም ጉዳዩን በተሻሻለው የቤተሰብ ሕግ መሰረት ከሁለቱም ወገን የተውጣጡ ሽማግሌዎች ጉዳዩን እንዲፈቱ ካደረገ በኋላ በሁለቱ ተከራካሪዎች መካከል እልባት ያልተገኘለትን ንብረት ፍርድ ቤቱ ንብረት አጣሪ እንዲወከል በማድረግ ኮድ 239239 አዲስ አበባ የሆነውን ተሽከርካሪና ኮድ 230026 አዲስ አበባ የሆነውን ተሽከርካሪ ከተቻለ በአይነት እንዲካፈሉ ካልሆነም የንብረቱን ግምት ግማሽ አንደኛው ወገን ከፍሎ እንዲያስቀር ይህም ካልሆነ ደግሞ ንብረቱ በሐራጅ ተሸጦ የተገኘውን ገንዘብ እኩል እንዲካፈሉ ፍርድ ቤቱ ውሳኔ ሰጥቷል። በዚህ መሰረት የፌደራሉ ፍርድ አፈጻጸም መምሪያ በፍርድ ባለመብት ወይዘሮ ማርታ ሲሚንቶስና በፍርድ ባለዕዳ ዶክተር አርቲስት ጥላሁን ገሰሰ መካከል በነበረው የንብረት ይገባኛል ጥያቄ ክርክር የተሰጠውን ውሳኔ ለማስፈጸም ኮድ 230026 አዲስ አበባ የሆነውን ተሽከርካሪ በ200 ሺህ ብር የሐራጅ መነሻ ዋጋ እንዲሸጥ ኮድ 239239 አዲስ አበባ የሆነውን ተሽከርካሪ ደግሞ በ180 ሺህ ብር መነሻ ዋጋ በሐራጅ ሸጦ ለማከፋፈል ለግንቦት 29 ቀን 2006 ዓ.ም ቀጠሮ ይዟል። ዜማውን ከሙዚቃ ያቀነባበረው ያጣፈጠው ሳሌ ደጋጎ ከሞት ነጥቆ እኔን የሚያድነኝ የዛሬው አበባ የነገ ትቢያ ነኝ። ሀብቴ ተርፎ በዝቶ ብዙ ቢያደረጀኝ ስሞት ስንቃይ ሆነኝ ኋላ ምን ሊበጀኝ ሀብቴ ተርፎ በዝቶ ብዙ ቢያደረጀኝ ስሞት ስንቃይ ሆነኝ ኋላ ምን ሊበጀኝ ስጋ ስጋ ያልኩ እንከባከብለት ሁሉ ይቀር የለም ወይ የፈራረስኩለት መግለጭለጭ የታለ ቆሞ መጨፈር ሰው መቃብር ገብቶ ሲጫነው አፈር ሀብቴ ተርፎ በዝቶ ብዙ ቢያደረጀኝ ስሞት ስንቃይ ሆነኝ ኋላ ምን ሊበጀኝ ሀብቴ ተርፎ በዝቶ ብዙ ቢያደረጀኝ ስሞት ስንቃይ ሆነኝ ኋላ ምን ሊበጀኝ
እድሜን ፈጀሁት ብዙ ነገር ስመኝ ከንቱ መታከት ነው ምንም አልጠቀመኝ የዚህ ዓለም ጣጣ ለእኔ ምን ሊበጀኝ እንዲያው በከንቱ ነው እኔ የሚያታክተኝ ሀብቴ ተርፎ በዝቶ ብዙ ቢያደረጀኝ ሲሞት ስንቅ አይሆነኝ ኋላ ምን ሊበጀኝ ሀብቴ ተርፎ በዝቶ ብዙ ቢያደረጀኝ ሲሞት ስንቅ አይሆነኝ ኋላ ምን ሊበጀኝ ሲሞት ስንቅ አይሆነኝ ኋላ ምን ሊበጀኝ